ራሷን አጥፍታለችና ያለውን ነገር ደግሞ ከሷም እንድትጠይቂያት ስለፈለግን ነው። እኛ ለእውነተኝነቱ ማወቅ እንፈልጋለን። ትክክለኛ የቅርብ ሰው ይንገረን በሚለው ነበር ሐሳቡን ያነሳ ነው። እህቷን መታ ደግሞ እያወራችን ነበር። ሙኒቴ መታ ነበር። ጁጁዬም እንደዛው እሷ ኔትወርክ አላስቀምጥ ብሏት ነው እየተሽከረከረ እያፈረጣት ስለነበር ለዛ ነው። ሙያንቺ ከመጣሽም አንድ ስለሆናችሁ ማናገር ትችያለሽ እሷን። ፍቅርዬ ከቻልሽ እርዳታው ካልተጀመረ ሙኒቴ ብትመጣ ደስ ይለናል። እርዳታው ካልተጀመረ ሰላም እናት ታውራለች። ካወራች ታውራኝ እስኪ ልጥ እንዴት ራሷን አጠፋች ሳውዲ ላይ እንዴት ነሽ? አዎ ሰላም ፍቅር ራሷን አጠፋች። አሰሪዎቿ ደግሞ ቤት ውስጥም ስላልነበሩ እነሱ ወጡበት ሰዓት ነው ይሄን ያደረገችው። ህጋዊ ስላልሆነች እነሱ ለ6 ወር ተብሎ ታስረዋል። ሁለተኛ ወደ 100 ወር ያህል ነው ቅጣት የተቀጡት ያለችው እህትየው እንግዲህ ያቀረበችልን ማስረጃ የለም ያለችን ነው እየተናገርን ያለነውና እናንተ ደግሞ እስኪ ታውራኝ እስኪ ማውራት አትችልም። ወደ ሀገር ለማስገባትም ያለውን ነገር በገንዘብም በምንም ድጋፍ መደረግ ያለበት ነገር እንዳለም እየነገረችን ነበርና ራሷ ታወራለች። ነው መታለች። ሰላም እናት እንዴት ነሽ? እሺ ሰላም አማን ነው። ደህና ነሽ እናት? የት ቦታ ነሽ? ሳውዲ የት ነሽ? ሄሎ እናት። ሳውዲ ጅዳ የት አካባቢ ነው? የት አካባቢ ነሽ? ሚሶሪ ነክችልሽ አይሰማችሁ? ይሰማል እናት አውሪኝ። እሺ እየሰማሁሽ ነው። ጅዳ የት አካባቢ ነሽ? ጅዳ እኮ ጅዳ የት አካባቢ ነሽ? ረሽናቁና ወሬት እንጂ። እሺ ሳውዲ ጅዳ ውስጥ ሐምዳንያ ነው የምሰራ የነበረው። ውዴ አውሪያቸው። እሺ ሙኒትም ጁጁም ሁሉም አሉ። አውሪ። እኔ ስራ እየሰራሁ አይደለም። ቁጭ ብለሽ ለእህትሽ አይደለ ያለሽው? የእህትሽን መፍትሄ ሬሳው እንዲገባ ብለሽ አውሪያቸው። ቁጭ ብለሽ አውሪያቸው ቢያንስ። እሰማለሁ አይደል? አዎ ትሰሚያለሽ ውዴ። ቀረብ በይና ያለውን ነገር የሚጠይቁሽን ነገር ንገሪያቸው። እሺ እኔ ስራ እየሰራሁ አይደለም፣ ቁጭ ብዬ ነው እያወራኋቸው ያለሁት። እሺ አውሪ። ለምን ስትመልሽ ትንሽ ዘግየት ስለሚል ነው እንጂ ለሌላ አይደለም። ምናልባት ኔትወርክሽ ነው ምናልባት። እሺ ቀጥይ። እሙዬ ወደ ውስጥ ገብታለች። እስክትመለስ ድረስ ያለውን ነገር ምን ሰራ ነበር? እህቴ ብላ ላይክ የምታበረታኝ የምታጽናናኝ ልጅ ናትና ታደርገዋለች ብዬ እኔ ማመን ስላልቻልኩኝ ነው ቤቴን ከፍቼ ማስረጃ ማየት ፈልጋለሁ፣ ማመን ፈልጋለሁ ብዬ ስሜታዊ ሆኜ ስናገር እሷን መታ እንደዛ አይደለም ተረጋጉና እኔን አዳምጡኝ፣ እኔ እህቷ ነኝ፣ እናቴም ስኳር ታማሚ ናት፣ ሀዘን ላይ ነው ያለችውና እንደዚህ ከምትሉ ገንዘቡ ይዋጣና እህቴ ለሀገሯ አፈር ትብቃልኝ ብላ አለችን ማለት ነውና በጣም አብዛኛው ሰው ያዘነበት በጣም አንድ ፍሬ ልጅ የምታሳሳው አዚዝዬ ብታት እንዴት በቃ ፎቶዋን እዚህ ጋር ማድረግ ይችላል ለአንድ ደቂቃ እንድታዩና በጣም እኔ እንጃ እኔ እንደዚህ ብዬ ራሱ ይሄ በእንባ ራሱ የሚወጣ ነው ብዬ አላምንም። ምክንያቱም በቃ በጣም ነው የምታሳሳው። ሁላችንን የምታበረታናት የሚያስቅ ነገር ካለ በሚያስቅ በመዝሙር ከሆነ በመዝሙር በጣም ነው እህቶቻችንን የምታበረታ የነበረችው ነው ልጅና
የኔ ያለው ነገር እንግዲህ ናት ልላችሁ የኔ ማራውን እንደዚህ በዚህ ፈገግታ ላይ ይታመጣል ሰው ያ ኢላሂ እንደገና ደግሞ አዚዛ ይልሽ እኔ ፖስቻት ወደ 3000 መሞት የሚፈልግ ፈጣሪውን እየለመነ አላ መቼ ነው ማርያም መቼ ነው ምትወጪ ሞክሪ እንበለ ጠቅላላ ገብተሽ ብታይ ሞት እንትን ያለ ነው እና ምናልባት እናንተ ከኛ ትላልቅ ስለሆናችሁ እንዳይስፋፋ ቢያንስ ካሳለፋችሁት ማንንም ሰው ችግርን መከራን ሳያሳልፍ ወዲ ቦርድ ላይ ነው መደረግ ያለበት ዋርኒንግ እንዳይሰጡሽ ያንቺን አንሹ ኦኬ ያንቺ ዋርኒንግ ይሰጣል እሺ እና በትነግራቸው ቀደም ሙኒት መከራቸዋለች እናንተና ልጅቷን መታ በትነግሯቸው በጣም እንዳለ ተስፋ የቆረጠ ነው ማዳም ቤት ያለው እንዳለ እና በቃ ያለ ነው ካልቻሉ እንኳን አገራቸው እንዲገቡ በትነግሯቸው በቃ እኔ ወደ ሀገር ይላኩ ብዬ ነው ማስበው እኔ ቤት ገብተሽ ባሳይሽ ጠቅላላ መሞት የሚፈልግ ነው ጠቅላላ በቃ ሴጣን ደግሞ በተናገርሽ ልክ ነው የሚገባው ይፈታተንሻል እንኳን አይደለም መሞት ፈልጊያለሁ ብለሽ ሳትፈልጊ ራሱ ይፈታተናል እና ሳውዲ ላሉት እዚህ ላሉት ሁሉም ሰው በትመክሯቸው ካሳለፋችሁት ህይወት በትነግሯቸው በያስባል ዛሬ እኔ ቤት ራሱ መግባት ፈርቼ ቁጭ አልኩ በቃ አይ አሁን እኮ እህቴ አሁን እንግዲህ እኔ ሳውዲ አረቢያ ውስጥ ወደ 30 አመቴን ያለፍኩ ነው ስኖርና ሁሉ ጊዜ ተመችቶኝ አይደለም የምኖረው የተለያየ ችግሮች አሳልፋለሁ ይሄን ያክል ራስን እስከምታጠፊ ድረስ የሚደርስብሽ መከራ እዚህ ከአረቦቹ ነው ወይስ ከቅርብ ሰዎች ነው ወይስ ከጓደኞችሽ ነው ለይታችሁ ይሄንንም ነገር ማወቅ ማጣራት አለባችሁ አሁን ከዚች ከሊጀርባ ላኢላሃ ኢላላ ከዚች ከሊጀርባ ምንድን ነበር ከይዙ ምን ነበር በምን ምክንያት በመዳም ነው በቤተሰቦቿ ነው በጓደኞቿ ነው ወይስ ቲክቶክ ላይ በመታያቸው ቪዲዮ ነው ምን እንደሆነ ማወቅ አለብን የዛሬ 2 ወር የሆነች ጠለብ የመጣች እህታችን አብዳ ምንና ነበር ያበደችው የሆነች ልጅ ከሰዎቿ ጋር ተጣልታ ታንቃ ሞተች ተብሎ ተወርቶ ይሄንን ተምር ትበላና ሌላዋ ልጅ ማለት ነው ተምር ትበላና ብልአፍ ያለኪ አከልቲ ተምር ብላታለች እውት እንግዲህ እንደ ባህል እንደ አረቦች ባህል ብልአፍ ያለኪ ያኔ የጤና ያድርግልሽ እሰይ እንኳን በላሽ ብላ ስላለቻት ለምን በላሽ ብላለች ብላ በጭንቀት ያንን ቪዲዮ አይታ ስለነበረ እናቷ ልካላት ነው ደግሞ ቪዲዮውን ያየችው ከኢትዮጵያ እናቷ ልካላት ያንን ቪዲዮ አይታ ስለነበረ ልጅቷ አበደች ማለት ነው ስለዚህ ለእንደዚህ ለሞት የሚገፋፋቸው ነገር ምን አይነት ፊልም ቢከታተሉ ነው ምን አይነት ወሬ ቢያወሩ ነው ምን አይነት ቤተሰብ ቢኖራቸው ነው በተለይ ደግሞ ሃይማኖተኛ ነን የሚሉ በሁለቱም በኩል ሃይማኖተኛ ነን ብለው የሚባሉ ልጆች ለእንደዛ አይነት ነገር በሁለቱም ገነት እንደማያስገባ ወደ ጀሃነም እንደሚወስድ ያወቁ ነፍስ የሚያጠፉት እህቶቻችን የሆነ ወስዋስ ነገር አለባቸው የሆነ ጭንቀት ነገር አለባቸው ማለት ነውና የቅርብ ሰው ተጠያቂ ነው ማለት እችላለሁ እኔ ለምሳሌ እኔ ጓደኛ ካለችኝ የጓደኛዬን ነገር ውስጧን ማቀው እኔ ነኝ ትሪት ላደርጋት የምገባው ጥሩ ነገር ላወራት የምችለው እኔ ጓደኛዋ ነኝ ጓደኛ ብለን እስከቀረብን ድረስ ማለት ነው ሌላው ደግሞ ቤተሰብ ነው ከቤተሰብ ጋር ያለ መግባባት ነገር ካለ ሁለተኛው ይሄ አላህ የጣለበት ባልዬ ውሽምዬ ፍሬንድዬ እነሱ ናቸው ደማቸውን ገንዘባቸውን እየመጠጡ የሚያሳብዷቸውና ለማን ተብሎ ነው እኔ ስኖር እኮ ነው እኔ ራሴን ካልወደድኳት የእናቴ ልጅ ራሱ እኔ ሊወደኝ አይችልምና ቅድሚያ ለራሳችን እንስጥ ለምን ራሳችንን እናጠፋለን የፈጣሪ ጥሪ ሲደርስ በራሱ መንገድ ውሰደን እንጂ ነፍሳችንን ለማጥፊያ ለምን እኛ ምክንያት እንሆናለን እቺ ልጅ ቀንሽ እዚህ ጋር ነው ብሎ አላህ Subhanahu Wa Ta'ala ጽፎባታል ግን ሰበብ ለምን ትሆናለች እሷ ለምን ሰበብ ትሆናለች ጌታ የፈጠራትን ነፍስ በራሱ መንገድ ሲወስዳት ነው እንጂ በእኛ ምክንያት በእኛ ሰበብ ነፍሳችን ስትጸፋ የመጨረሻ ህይወታችንም እንደማያምር ደግሞ ሃይማኖታችን አስተምሮናልና እቺ ልጅ እንደዚህ እየሳቀች የውሸት ሳቅ ነበር ማለት ነው የምትስቀው ውስጧ የተቃጠለበት ያረረበት አለ ጓደኛ የለም ዘመድ የለም ምን ሆነሽ ነው ብሎ የሚላት ሰው የለም
ሌሎችስ ተመልካቾች የተማረሩት ለምንድን ነው ብላችሁ ህዝቡን ልትጠይቁ ይገባል። እኛ ይሄንን ሁሉ አመት ኑረን ያላበርነውን ያልታነቅነውን ስንት መከራ አሳልፈን እዚህ የደረስን ሰዎች እያለን እናንተ ትላንትና መታችሁ ለገመድ የምትበቁት ምን ሆናችሁ ነው? ምን ተፈጥሮ ነው? ችግሩ ምንድነው? ለምን እኔ ማበዱ ሳይገርመኝ ጭራሽ እየታነቃችሁ የምትሞቱ ከሆነ ይሄ በጣም ከባድ ነው። ምንድነው የቤተሰብ ችግር ከሆነ የምንም ችግር ከሆነ መናገር ችግራችሁን እየፈታላችሁ እያለ ለምንድነው ራሳችሁን የምታጠፉት? ህቡ ነፍስኩም ራሳችሁን ወደዱ። ጥንቅር ይበል ምንም ይሁን ምንም እናንተ ስትኖሩ ነው እንጂ እናንተ ከሌላችሁ ሁሉም ነገር የለም። ጭራሽ ደግሞ ከፈጣሪ ጋር መጣላት ምን ማለት ነው? እኔ እቺ ልጅ አቃታለሁ ሊንኳን ላኩልኝ። እኔ አቃታለሁ እቺ ልጅ ቲክቶክ ላይ ልበል ወይስ ተመሳሳይ ናት? እንትነች ማለት ብዙ ነው ቲክቶክ ላይ ታዋቂ ነች። አው ማለት እንደዚህ ፌመስ ሳትሆን በቤተክርስቲያን እንደዚህ ምናምን ትዘምራለች። ሰው ራሱ አዚዝ ከፋኝ ካሉ ያንን መዝሙር አውጥታ ራሱ የከፋው መዝሙር አድርጋ ታጽናናለች። ገባሽ? እኔ አሁን እህቷ እንድትናገር የምፈልገው ብዙ ችግር አሳልፋለች፣ ብዙ ነገር እንትን ብላሽ ቢያንስ እንኳን ብትናገርና እሷ አንዴ ሄዳለች አይደለ? ለሌላው ላለው አሁን ልሙት የሚሉ እኔ ዛሬ ጭንቅላቴ ስለተነካ ነው ሙኒትንም እየጠራውና እናንተንም እንደዛው መሞት እንፈልጋለን በቃ ምንኖረው ለምንድን ነው የሚሉሻሉ። ለምን ማን ነው ተስፋ ያስቆረጣቸው? ማን ነው? እኔ መሞት ፈልጋለሁ ብዬ ስልሽ እኔ መሞት አልፈልግም። ለልጅ እሺ እዚህ ጋር ራሱ አንዷ ምን አለች መሰለሽ? ወንድም ያናዶኝ ከፎቅ ልወድቅ ስል አንደኛ ፎቅ ሲሆንብኝ ተመለስኩ አለች አንዷ። አሁን አንዳንዴ ቤተሰብም እኮ በቃ ቤተሰብ ነው ተውት። መኖር ስላለባችሁ ለራሳችሁ መኖር አለባችሁ። ወንድም እዚህ ሀገር ላይ ወንድም ያላቃጠለው ቤተሰብ ያላቃጠለው ያልተካደ ንብረቱን ያልተበላ ባል ተገላገለች። እኔም በቅርቡ ራሴን አጠፋለሁ ደክሞኛል። አሁን እዚህ ጋር ታው እየተባላችሁ ለምን ምን ሆናችሁ ነው? ወይስ ገብታችሁ ችግራችሁ መናገር ትችላላችሁ? ለምንድን ነው እንደዚህ ተስፋ የምትሉት? ትጽፊያለሽ አሁን አንቺ ዝም ብለሽ አሁን ከቅድም ጀምሮ እኔ ቤትም ይሄን ኮሜንት ነው አሁንም አንድ ኮሜንት ነው የጻፍሽው። በነገራችን ላይ የምትጎዱት እናንተ ናችሁ እንጂ ቤተሰቦቻችሁ ማንም አይጎዳም። እነሱ ፈጣሪ የጻፈላቸውን ሽሮ አያጧትም። በእናንተ እንደሚጠግቡ በእናንተ የሚያምርባቸው በእናንተ ሰው የሚሆኑ እንዳይመስላችሁ። እነሱ የራሳቸውን ኑሮ ይኖራሉ። ራሳችሁን ጠልታችሁ ራሳችሁን የምታጠፉ እናንተ ናችሁ፣ የምትጎዱት እናንተ ናችሁ። ስለዚህ ራሳችሁን ስለማትወዱ ነው፣ ለራሳችሁ ጊዜ ስለማትሰጡ ነው እንደዚህ የምትሉት። የሰው ልጅ እንደው ዝም ብሎ እንዴት ብሎ ነው በዚህ በሰለጠነ ዓለም እንዴት ነው ብድግ እያለ ራሱን የሚያጠፋው? የሆነ መንፈስ እየተጠጋችሁ ካልሆነ በስተቀር ሰው እንዴት ራሱን ያጠፋል? ወይኔ ቢስሚላህ ረህማን ረሂም። በጠለብ የመጡ ልጆች ብዙ ነገር ይቀየርባቸዋል። የአየር ለውጥ አለ፣ የምግቡ ቋንቋ ለመቻል አለ፣ ቤተሰብ ይናፍቃሉ። ያ ነገር ተጨማምሮባቸው አበዱ ብለን እንላለን። ግን ህጋውም ሆኖ ህገወጥም ሆኖ ኑሮ የመጣችሁ ግን ወረዲ ተላምዳችሁታል። ኑሯችሁን እየኖራችሁ ነው። ግን ለምን? እኔ ይሄ በጣም የሚያሳዝን ነገር ነው። በተለይ ደግሞ ሳውዲ አረቢያ በውጭ የምትሰሩ ልጆች እንደፈለጋችሁ መውጣት ቤት መቀየር መብታችሁ ነው። የኢጃዛ ቤት አለ። 24 ሰዓት እግራችሁን ዘርግታችሁ የምትሉበት የኢጃዛ ቤት አላችሁ። ለምንድን ነው ራሳችሁን የምታጠፉት? ለምን? በነገራችን ላይ አሁን ለሚሰደዱት እኮ ጥሩ ድን ነው። ኢሞ ምን አለ? እኔ በተሰደድኩበት ሰዓት የዛኔ ስልክ አየለ በወር አንዴ እየወጣን ነበር የሚያስደውሉ። ያሁኑ እኮ በጣም ስልክ ታገኛላችሁ። ሲከፋችሁ ሶሻል ሚዲያ። ድሮ እኮ ሲከፋን እዛው ነው የምናለቅሰው። በወር አንዴ ቤተሰብ ጋር ሄደን ነው የምናለቅሰው ሲከፋን። ጠንካራ ሁኑ። የማያልፍ ቀን የለም። ካልሆነ ደግሞ አዛጊ እኛ ስንሰራ 2 ዓመት ከ2 ወር ቤሩት ላይ ስሰራ አንድ ቀን ስልክ አልነበረኝም። ምንም መስሎ አይታየኝም። ስራዬን እሰራለሁ፣ ምን እላለሁ፣
በወር አንዴ ይሁን በ15 ቀን አንዴ እናቴ ጋር ስታስደውለኝ ወጥቼ እሱንም 10 ደቂቃ ካለፈ እንጋደላለን። ሊያውም ነፃነት አለበት ተብሎ የሚታሰብ ቤይሩት ላይ ምንም ሳይመስለኝ ዋጥ አድርጌ 2 አመት ከ2 ወሬን ሰርቼ ኢትዮጵያ ገባሁ። ማድረግ ያለባቸውን ግን መጨረሻ ላይ ያደረጉልኝ እግዚአብሔር ያክብራቸው። ከዛ በኋላ ይኸው ዱባይ መጥቻለሁ። ስልክ ተሰጥቶኝ በነፃነት ስልክም ስለሚይዙ ይሁን የማያልፍ ነገር የለም። ያልፋል ስለሚቀምሻለሁ እኔ ነኝ ያለ ጥፍ ይላል። ስለዚህ ያልፋል፣ ሁሉም ያልፋል። እውነት ሰውየው የሰማይ ስባሪ ነው የሚያክለው። እኔ እቺን ጥንጥዬ ልጅ ነኝ። በዛ ሰዓት እድሜ ሁላ አቀን ጨምረን ምናምን ነው የምንሄደው። አዚዛይ ጥፊ ሲያቀምሰኝ መልስ አልመለስኩም። አልቅሽ ዝም ነው ያልኩትና ያለምን በትንሽዬ ስተት እሱንም ዳንጎቴ ቲቪ ኮኩሽን አድርገውልን ነው ማለት ነው። ተስፋ የአረብ ፊልም የምንቀመጠው ቲክቶክ እና ያለ ስልክ ሰርተናል ነው። እንኳን አይደለም ስልክ ኖሯችሁ ሰው ማግኘት መጽናናት አይዟችሁ መባል ቀርቶ ያለ ስልክ ታፍነን ሱቅ ሄደን ስንመጣ ደቂቃ ስንቆይ እየተጮህብን ትንሽ ቃል እኔ ለምን ትናገረኛለች ስላልኳት ነው ጥፊ የቀመስኩትኝ የሰማይ ስባሪ በሚያክል ሰውዬ ማለት ነው። ስለዚህ ያልፋል። ማያልፍ ነገር የለም። ሁሉም ነገር ያልፋል። ብቻ እናንተ ጎበዝ መሆን ጀግና ጠንካራ መሆን ያለባችሁ። የድሮቹ ጠንካራ ነን ጎበዝ ነን። ዚስ ታይም የምትመጡት ግን የእውነት ለክ የሆነች ነገር ትሰብራችኋለች። የሆነ ሰው ቢሄድ ይሄድ ጥርግ ይበል የተሻለ ነገር ነው። የሆነ ነገር እናጣለን። 6 አመት የሰራንበት ይጠፋል፣ ብር ይጠፋል፣ ምን ይላል ብዙ ነገሮች ነው የምናልፈው የእውነት ግን ይሄ ህይወትን ማጥፋት አግባብ ነው ማለት አይደለም። ግን አዚዛ አሁን እኔ መልስ እንድትመክራቸው የምፈልገው አሁን ለሚመጡት ጠቅላላ ምከራቸው። የድሮቹማ ያለ ስልክ ሰርተን ምንም ነገር ቢመጣ ተቋቁመን እዚህ ደርሰናል፣ አምላክ ይመስገን። አሁን ግን የምትመጡ ልጆችም እድሜያችሁም ትንሽ ነው። እኔ 16 አመቴ ነው የተሰደድኩት፣ ግን ሁሉ ነገር እናስተውል ነበረ፣ ጎበዝ ነበርን። በአንድ ወር ነው ስልክ 2 አመት ሲሆን ነው አገር ለመግባት ሩጫ። ከዛ በኋላ ሁሉን ከለመድን በኋላ አሁን እኮ ቋንቋ ሳትችሉ ስልክ አላችሁ። አሁን እኮ የኢትዮጵያ መንግስት እሙዬን አውርታት ከጨረሰች በውስጥ መስመር እሷ የምታወራው ነገር ካለ እህትየው እድሉ ይሰጣት እያሉ ስለሆነ ነው። ካወርተው ከጨረሱ ከሙዬ ጋር እሺ ልጻፍላትና ከጨረሰች አረም ብዙ ነገር አለ። አሁን የምትመጡት እባካችሁ ጠንካራው ነው። ካልሆነ ደግሞ አገራችሁ ቀን ስራ ሰርታችሁ ነው በቃ። ገርመኝ ነገር ማለት ነው። እኔ እቺ ልጅ በደንብ ነው ማቃት ቲክቶክ ላይና እንዴት ሰው ሀገር ሄዶ ራሱን ያጠፋል? ምን ቢከፋት ነው? ያኔ አገር ላይ እንኳን ቢሆን እንደው የቀብር ስነ ስርዓት ያምራል፣ አሟሟት ያምራል ብሎ የሰው ልጅ ያስባል። እቺ ልጅ ሰው ሀገር ነው ያለችው። ከዚህ ከሳውዲ አረቢያ ራሱ ሬሳ ለማስገባት የሚከፈለው ተመን ቀላል ተመን አይደለም እህቶቼ። ምንድነው አሁን በነፍሳችሁ ቁማችሁ ሳያምርባችሁ ከሞታችሁ በኋላ ደግሞ ሬሳችሁ መንከራተቱ አላሳሰባችሁም? አላሳዘናችሁም? ለራሳችሁ የምትሰጡት ግምት ምን አይነት ግምት ቢሆን ነው ሬሳ እንደሚጫን ታውቃላችሁ? ያጫጫኑን ስልት ታውቃላችሁ? ስንት ሰው ነው ብር እየተለመነ ይሄ ከሚሆን ምን ነው ወይ ሀገር ብቀይር ወደ ሀገሬ ብሄድ ወይ ሁሉን ነገር ርግፍ አድርጌ ለራሴ ቦታና ጊዜ ብሰጥ ምን ችግር አለ? እንዴት አድርጋችሁ እንዳሰባችሁት ግራ ግብት እያለ ስለሆነ ነው። በጣም ያኔ እቺ ልጅ በጤናዋ ብትጠየቅ አንቺ ሳውዲ አረቢያ ከሆንሽ ሳውዲ አረቢያ ትቀበሪያለሽ ወይ ብትባል ሳውዲ አረቢያ እንደማትቀበል ታውቃለች። እንግዲህ ራሱን የሚወድ ሰው ለራሱ የሚሰራ የሚጥር ሰው እንዴት ነው እዛ ሀገር ላይ ራሱን የሚያጠፋው? ታምሜ እንዳልሞት እጥራለሁ፣ ታምሜ እንዳልሞት ሰው እጅ ላይ እንዳልወድቅ እንጥራለን እንጂ እንዴት ራሳችንን እንገዳለን? ቤተሰብ ምን ሆናችሁ ነው? ምን አግኝቷችሁ ነው? ምን ሆናችሁብኝ ነው? ለምን አገራችን ቢሆን ሁሉ ነገር ቀላል ነው፣ ችግር የለም። እናንተ ትጎዳላችሁ እንጂ ሰው ሀገር ላይ እኮ 2 ሞት ነው። አንድ ራሳችሁን ገድላችሁ፣ ሁለተኛ ሞት ደግሞ ሬሳችሁ የሚንከራተተው፣ ሶስተኛ ሞት ደግሞ ቤተሰቦቻችሁ የሚንከራተቱት ነገር ለምን? እናንተ ምን ሆናችሁ ነው? ለምን? እንዴት? እኔ ወላሂ እኔ አላውቅም። እግዚአብሔር እንግዲህ እኔ
እህቷም እዚህ መታቀድም ብዙ ችግር አጋጥሟት አልፈዋለች። ይሄ በጣም ቀላል ነበር፣ ለሞትም የሚያጋጥመን ነበር ብለህ ብትናገር ደስ ይለናል። ምንድን ያስጨነቃት?